እነሱም ፕሮዳክቶች እየገዛችሁ የምትጠቀሙ ልጆች በራሳችሁ ጊዜ ለፊታችሁ ጠላት እየሰበሰባችሁለት መሆኑን አትርሱ። እንደው የኤዥያን ሀገር ከምትገዙ ማሻአላህ ከግብጽ ብዙ ፕሮዳክቶች አሉ፣ ከነሱ ብትገዙ ይሻላል። ኤዥያኖች ምንድን ናቸው? ቆዳቸው አብዛኛው ነጭ ነው። ለነሱ ተብሎ የተሰራ የፊት ማስክ፣ የፊት ሳሙና፣ የፊት ቅባት የእናንተ ቆዳ ሌላ የነሱ ቆዳ ሌላ። በየት ተገናኝቶ ነው የነሱን ሄዳችሁ የምትገዙት? አብራችሁ ከነሱ ሀገር ዜጋ ጋር ትሰራላችሁ። እነሱ የሚቀቡትን ታዩና ሄዳችሁ ግዝት እንዴ! አይናችሁ እያየ ፊታችሁን ታጡታላችሁ። አይናችሁ እያየ ፊታችሁ ይበላሻል። የዛኔ ማለቃቀስ ምን አይነት መድኃኒት ልጠቀም አይጠቅምም። ጠንቀቅ በሉ። ምንም ነገር ከማረጋችሁ በፊት በመጀመሪያ ደረጃ ለኔ ይሆናል ወይ በሉ። ከዛም አልፎ ተርፎ ደግሞ ያ ነገር የኤዥያኖችን ከምትጠቀሙ ይልቅ የአፍሪካውያኖችን ተጠቀሙ። የአፍሪካውያኖችን ስትጠቀሙ ቆዳቸው ከኛ ጋር ይመሳሰላል። ብዙ ነገራቸው ከኛ ጋር ይመሳሰላል። ማቴሪያሉ ከኛ ጋር ይመሳሰላል። አፍሪካ ነው። ተማም እነሱ ስቶር ሄዳችሁ ከነሱ ስቶር ግዙ። አይ ካላችሁ ከግብጾች ግዙ። በቃ ከኤዥያን እየሄዳችሁ እየገዛችሁ እኔ ፊታቸው የተበላሸ ልጆች ስለነገሩኝ ነው። ዝም ብዬ አይደለም ማወራው። ይሄ ናይት ክሬም የቀን ክሬም የሚባለውን ሄዳችሁ ትገዙና ማታ ትደፈደፉታላችሁ። የጧቱን ጧት ትደፈደፉታላችሁ። ፊታችሁን በገዛ እጃችሁ ታጡታላችሁ። በኋላ ማለቃቀስ አይጠቅምም። ወየው ወየው ማለት ካረፈደ አይጠቅምም። ሳይሆን ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ። እንድም ከረፈደ ረፈደ ነው፣ አለቀ። ሳይረፍድ ጠንቀቅ። እፊታችሁ ላይ የምትቀቡትን ነገር አንብቡ። ካላነበባችሁ ሰው ጠይቁ። ከዛ ውጭ ግን ከበንያ ጋር እየሰራችሁ በንያው የምትጠቀመው እናንተም እየሄዳችሁ እየገዛችሁ አትጠቀሙ። ትጎዳላችሁ። በኋላ ፊታችሁን ለማሳከም የማታወጡት ወጪ የለም። ከዛ ሁሉ ተረጋግታችሁ አንብባችሁ ጠይቃችሁ የሚጠቅማችሁን ነገር ግዙ። የሚጠቅማችሁን ነገር ተቀቡ። የተገኘው ሁሉ አይቀባም።